ቲናና ኤደን ተናነቁ። ቲናና ኤደን የተናነቁት በምን ምክንያት ነው? ለምንድን ነው? እዚህ ጋር እንግዲህ እንደተመለከትነው በመጀመሪያ ካሌብና ዳኒ ነበሩ። ካሌብና ዳኒ እንግዲህ እየተናነቁ እያለ እየገጠሙ እያለ አፓፓ ደርሶ አገላግሏቸው ሰላም አገር ሰላም ብለን ነበረ ማለት ነው። አሁን ላይ ደግሞ ምንድነው የተፈጠረው ነገር? ቲናና ኤደን ተናነቁ። ምክንያቱ ደግሞ ኤደን እንዴት ይሄ ሊሆን ይችላል? እንዴት ነው ይሄ የሆነው? ማለት እንዴ ዳኒ የቴ ናት ብሎኛል፣ እንዴት ነው ፍቅረኛው ልትሆን የምትችለው ብላ እንግዲህ ቲና በጣም ቀውጠዋለች ማለት ነው። እንዴት በቃ ካሌብ ሲነግራት እዛ ጋር በጣም ነው የደነገጠችው። እንዴት ሊሆን ይችላል እንዴ እህቴ ናት እኮ ብሎኛል። ወይኔ ኤደን ለካ ማያስተዋውቀ ለዚህ ነው ብቻ ቁውጥውጥ ነው ያደረገችው ነው የምላችሁ። እንግዲህ ኤደን ለምንድን ነው የተናደደችው? ለምን ይዋሸኛል ዳኒ? አንደኛ ነገር ያስደነግጣል። እንዴ ምንድነው የምትለው? ካሌብ ግን የምትለው ነገር ይታወቃል። ሚስትህ እኮ ናትኝ። እንዴት ነው ሚስትህን ወንድሜ ነው ብላ አንድ ሰው አምጥታ እንዴት ነው ተሸክመ እስከዚህ ሰዓት ድረስ የኖርከው? ምን ማለት ነው ይሄ? በፍጹም አላምነህም። እንዴ ከዚህ በፊት ሌባ ነው ልትለኝ ሞክረሃል። አሁን ደግሞ ጭራሽ ዝሙተኛ ነው ልትለኝ እየሞከርክ ነው። ምን ማለት ነው? ዳኒ የሚለው ነገር እውነት ነው እንዴ? ማለት አንተ ያለውን ነገር አስባል ብቻ ያላለችው ነገር የለም። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ዛሬ ይዤላችሁ የመጣሁት ከመግቢያው እንደነገርኳችሁ ትሁት ድራማ ነው ማለት ነው። እንግዲህ ካሌብ ለኤደን እየነገራት ነበረ ያቆመው። ማለትም ካሌብ ለኤደን ምን ብሏታል? ዳኒና ቲና እህትና ወንድም አይደሉም ብሎ ከነ መረጃው ከነ ማስረጃው በደንብ ነግሯታል ማለት ነው። ታዲያ ለምን ይመስልሻል አሁን አንቺ ስትመጪ ቤት እንዳትመጪ የሆነ ቦታ ስታገኝሽ እሷ የምትገለምጥሽ ይሄ ሁላ ለምን ይመስልሻል? እሺ እኛ ቤተሰቦቹ ነን። እህቱ ከሆነች ጸብ ከሌለው ሌላ ሪሌሽን ከሌለው እንዴት ነው እኛ ቤት አትምጭ ብሎ ሊከለክልሽ የሚችለው? ይህንን እንኳን እኮ አይተሽ መረዳት ትችይ ነበር። አባዬ ደጋግሞ አስተውይ መርምሪ እያለሽ ነው። አንቺ ግን በራስሽ ልትደርሽበት ስላልቻልሽ ነው እኔ የምነግርሽ ብሏታል ማለት ነው ካሌብ። እና ይህንን ስትሰማ በጣም ነው የደነገጠችው ኤደን። ቲና ይህን ነገር እንደተሰማ አታውቅም። እስካሁን ድረስም እዛው ቤት አፍጥጣ ቁጭ ብላለች ማለት ነው። ዳኒም በሌላ በኩል ይህን ነገር ካሌብም ሽማግሌውም እንደሚያውቁ አያውቅም። ማለትም እሱ ከቲና ጋር እንደሚማግጥ ትሁት ብቻ የምታውቅ። ትሁት ደግሞ ነገሮችን ለሰው ስለማትናገር በቃ ብትናገርም ማን ያምናታል? ከዚህ በፊትም ሲሉ እንደነበረው ነው። ባክንስ ተዋት፣ ቻየች አለየች ምን ታመጣለች? ብትናገር ማን ያምናታል? ካሌብ እንደሆነ በእኔ ፍቅር ታውሯል፣ ማንንም አይሰማም ብላ ነበረ ማለት ነው ቲና። ለዚህም እንግዲህ የምታውቀው በእነሱ ቤት ማን ብቻ ናት? ትሁት ብቻ ናት። ሽማግሌው ግን የረሳ ስለመሰላቸው ማለትም ነገሮችን እረስቻለሁ ማስታወስ አልችልም ስላለ ብቻ አይሰማንም አያየንም ብለው ስላሰቡ የማገጡትንም ያደረጉትንም ነገር ካሌብም ሆነ ማንም እንደሚያውቅ አያውቁም ማለት ነው። ነገር ግን ሽማግሌው ሁሉንም ነገር ያውቃል። ሲጀምር የረሳው ነገር የለውም ማለት ነው። ከዚህ በፊት እንግዲህ ያልሆነ ነገር የእሷ ክላስ ውስጥ እያደረጉ ያለ ራሱ ሽማግሌው ተነስቶ ሄዶ በአይኑ አይቷቸዋለኝ። እንደውም ዳኒ ይሄ ሽማግሌ ምንም አልሆንም፣ ይሄ ሽማግሌ ተመልከች ውሃውን አስቀምጭበት የነበረው ቦታ እና አሁን ያለው የተለያየ ቦታ ነው። ስለዚህ ይህ ሰውዬ ያውቃል ሲላትም እሷ በፍጹም ይሄ ሰውዬ የሚያውቅ ቢሆን እስኪ አስቡ ዳኒ የሚያውቁ ቢሆን እስካሁን ድረስ ያቆዩናል ብለህ ነው? አያቆዩንም እኮ ስለዚህ አያውቁም ብላ ራሷንም አስሞኝታ ልጁንም አሞኝተዋለች ማለትም ዳኒን ማለት ነው። በእርግጥ እሱ ገንዘብ ብሎ እስከገባ ድረስ ምንም ቢሆን ይጋፈጣል። በተለይ አሁን ላይ ዳኒ ምን ብሏል? ምንም ቢሆን ከጎንሽ ነኝ፣ በቃ የሆነ ነገር ምንም ይሁን ምንም ማድረግ አለብን ብለዋል ማለት ነው። እሷም አሁን ዳኒ ማድረግ ያለብን ነገር አንድና አንድ ነው። እሱን ገንዘብ እንዴት አድርገን እንደምንቀበላቸው ገንዘብ እንዴት አድርገን እንደምንወስድ ነው ብለዋለች። እሱም በጣም አሪፍ ጥሩ ሀሳብ ነው፣ ግን እንዴት ብለዋል እኮ እሱን እኮ ነው እናስብም ልህ ብላለች ማለት ነው። አሁን ላይ ገንዘብ የሚገኝበት ነገር ከሆነ ምንም ይሁን ምንም ለምን መግደል አይሆንም ያደርጋሉ ማለት ነው። እና ገንዘብ የምናገኝበት ነገር ከሆነ ምንም ቢሆን እናደርጋለን ብለዋል እነዚህ ሁለት ሰዎች ማለት ነው። ማለትም ዳኒና ቲና ይሄንን ሁሉ አስበዋል። ነገር ግን በነገራችን ላይ ቲና ከዳኒ ራሱ ማለት እሷ አፍቅረዋለች፣ የኔ ፍቅር ትለዋለች፣ የኔ ውድማ ትለው ነገር የላትም ቲና ዳኒን ማለት ነው። ዳኒ ግን ከእሷ መለየት በቃ አልፈልግሽም ብሎ ማሽቀንጠር የፈለገ ይመስላል ከንግግሩ። ይሄም ደግሞ ማለት ምን ማለት ነው?
እንግዲህ እንደተመለከትነው ቲና ኤደንን ባልሆነ ነገር አውርታታለች። ማለትም ቆይ አንቺ ምን አይነት ሴት ነሽ? ለምንድነው ባሌን ማትተዩ? እንግዲህ ሌላው ካሌብ እና ዳኒ ተጣልተው ነበር። አባባ አስታርቋቸዋል። እና ዳኒ ምን ብሏል? አባባ እስኪ አግዘኝ፣ እሺ ምን ላድርግ? እኔ እኮ ማግባት ፈልጋለሁኝ፣ እኔ እኮ አገባታለሁ ኤደንን፣ ግን እንዴት አድርጌ ላግባት? በምን አስተዳደራታለሁኝ? ምን ልስጣትኝ? ማለት በቃ ማደርግላት እኮ እኔ ስንት ፕሮሚስ ገባሁላት፣ ስንት ጊዜ ቃል ገባሁላት፣ ስንት ጊዜ ምን አልኳት፣ ግን እኔ ማሳካት አቃተኝ፣ እኔ አልቻልኩም ብሎ ፈርሟል ማለት ነው። እንግዲህ እኔ አልቻልኩም እያለ ነው። በሌላ በኩል ደግሞ ኤደንን የነካ ያው እኔን መጀመሪያ ገድሎ ነው ይላል እና ዳኒ ግራ ግብት ብሎታል። ለዚህ ነው ካሌብ ዳኒን በቃ ከቤት ይውጣልኝ እንደዚህ ያልሆነ ነገር ሲናገር አባባ ምን ብሎታል? ተው ልጄ ካሌብ ተው፣ አሁን ላይ ሁለቱም ተስፋ ቆርጠዋል። ስሜታዊ ላይ ስለሆኑ ሁለቱንም በቀስ አድርገን በብልሃት ነው እንጂ በስሜት በንዴት ምንም ልናደርጋቸው አንችልም። ወጥተው እኛን ያልሆነ ነገር ሊያደርጉ ይችላሉ። መጥፎ ነገር አደጋ ሊያደርሱብን ይችላሉ። ለምን ተስፋ ቆርጠዋል? ገንዘብ ብሎ እሱም በጣም ነው የሳቁበት። ገንዘብ ብሎ አሁን ገንዘብ ሊያገኝ በህልሙ ነው። ገንዘቡን አያገኝም። በባዶ እንደመጣ በባዶ ይወጣል። ነገር ግን ልጅ ሁሉንም ነገር ስታደርግ ቀስ አድርገህ አድርግ ብለው ለካሌብ መክረውታል። ይህንን ያሉት ለምንድን ነው? ዳኒ ተስፋ እንደቆረጠ ስለተመለከቱ ነው። እና ሌላው ደግሞ እንግዲህ ቲና ያልሆነ ነገር ተናግራታለች፣ ኤደንን ማለት ነው። እንግዲህ ኤደንን ጎትታት ክሻዋን ለገነጥላት ጎትታ ይዛ ነው። ቆይ አንቺ ምን አይነት ንቀት ነው? እንዴት ነው ባሌን ልታማገጭ ያስብሽው? ምን አስበሽ ነው እንዴ? ቆይ እኔ ማላቅ ነው እንደሚመስልሽ ብላ ምንም በማታውቀው ማለት ነው እንዴ ቆይ ቲና አልገባሽም ላስረዳሽ ስትላደ ምንድን ነው የምታስረጅኝ? ምን ትመስላለች እቺ ብላ አዋርዳ ጥላታለች ማለት ነው። ይሄንንም እንግዲህ በጣም ነው የከፋት ሄደን በዚህ ሰዓት በጣም ነው የከፋት። ቆይ እስኪ ላስረዳሽ ስትላት አልሰማም ስትያት በቃ አንቺ የምትቆይ ትመስያለሽ ስለዚህ ብላ ጥላት ሄዳለች። በዚህ ሰዓት ቲና በጣም ነው የተናደደችው። ጭራሽ በየቀን ቤት እየመጣች ባሌ እንድታባልግ እያለች ጭራሽ ቆይ ትለኛለች። ምን አይነት ደፋር ናት ግን ትላለች ማለት ነው ቲና። እዚህ ጋር እንግዲህ ቲና ስሜታዊ ስለሆነች ነው እንጂ ምንድን ነው ብላ ብትሰማትም እኔ የካሌብ ፍቅረኛ ሳልሆን የዳኒ ነው። አንቺ ቆይ የዳኒ እህት አይደለሽ እንዲህ ብላ አረጋግታ ትነግራት ነበር። ነገር ግን ቲና የምትረጋጋ ልጅ አይደለችም። በተለይ አሁን ላይ በጣም ስሜታዊ በጣም አግሬሲቭ ነች አሁን ላይ። ስለዚህ መረዳት አትፈልግም። እሷ ስትናገር ሌላው እንዲሰማ ብቻ ነው የምትፈልገው። ለዛም ነው ዳኒም ጋር ምንም የማይግባቡት ማለት ነው። እና ያንንም ነገር ደግሞ ሄዳ ነግረዋለች፣ ለዳኒ ነግረዋለች ማለት ነው። ኤደን ምንድን ነው ያለችው? እንዴ አንተ እህትህ ምን አይነት ናት ግን እንዴ? መጥታ እኮ ገፍትራ ልትጥለኝ ነበረ። በዛ ላይ ጭራሽ የድፍረቷ ድፍረት ባልና ማገጥሽ ትለኛለች። ስማ ንገራት፣ እኔ የማንንም ባል ማማገጥ አይደለሁም። በዛ ላይ ባሏን መጠበቅ ትችላለች እንዴ? አታቀኝም ማለት ነው። እኔ እንደዚህ አይነት ጭምልቅልቅ ያለ ባህሪ የለብኝም ብላለች ማለት ነው። ዳኒም እንግዲህ ምን ይላታል? እኔ እኮ ነገርሽ ነበር ኤደን፣ እዛ ቤት አትሂጂ ብዬሽ ነበረ እና እዛ ቤት ከሄድሽ እንደዚህ መባልሽ የማይቀር ነው እንድትቀር ማለት ነው። ምክንያቱም እዛ ቤት ከሄደች ኤደን አባባ እንግዲህ የታገሱት ነው። እሱንም ተው እያሉ ነው። እሷንም በቃ ተስማሙ ነው የሚሉት። ለምን? እውነቱን በራሷ ጊዜ እንድትደርስበት ስለሚፈልጉ ነው እንጂ እኮ አሁን ካሌብ እንዳደረገው አባባም ይኸውልሽ መረጃ ብሎ እኮ የሆነ ፎቶ አንስቶ ምናምን መስጠት ይችላል። ግን እንደዛ አይደለም። ራሷ ከልቧ አንቅራ የምትተፋው በአይኗ ብታይ ነበር። በአይኗ ማለት ምንድን ነው? ራሷ እውነቱ ላይ እንድትደርስበት ማለት ነው። ለዛ ነው አባባ ቆይ ካሌብ አትቸኩል ቆይ የሚሉት። ካሌብ ትንሽ ይፈጥናል። ዞሮ ነግሯታል ማለት ነው። እንግዲህ በጣም ነው ያበደችው። ኤደንም ማለት ምን አይነት ርኩስ ናቸው፣ ምን አይነት ጋጦጥ ናቸው፣ ምን አይነት ብቻ በቃ ማንኛችንም ልንለው የምንችለው ነገር ነው ይሄ ማለት። ሲጀመር እኮ ኤደን ለዳኒም ስትነግረው እህትህ ግን ምን አይነት ናት? ጭራሽ እኮ ነው እያወራኋት ልትሰማ አትፈልግም። በጣም ነው የምትጮኸው፣ በጣም ነው የምትቆጣው። ምን አይነት አስተዳደግ ነው እያለች ነግረዋለች ማለት ነው። እሱም በቃ ቆይ እኔ እነግራታለሁ ስለ እሷ አታስቢ፣ ባይሆን አንቺን የምልሽን ስሚኝ፣ እዛ ቤት አትሄጂ፣ እሷን ግን እኔ እነግራታለሁ ብሏታል ማለት ነው። እሷ ምን ብለዋለች? መልካም ንገራት ሁሉንም ነገር ማለት በቃ እኔ እንደዚህ ዘልዛላ ባለጌ ሰው ባልም እማማግጥ ሴት እንዳልሆንኩኝ ንገራት ብለዋለች ማለት ነው።
እሱም እንግዲህ እሺ አሁን የምትረጋጊበት ቦታ ልውሰድሽ ብሏት ያው ወክ እናድርግ ስትለው ወደ ቤት ሄደዋል ማለት ነው። እንግዲህ ወደ ቤት ሲሄድ ነው ዳኒ ማንን ያገኘው? ቲናን ያገኘው። ታዲያ እዛ ላይ ቲናን ሲያገኛት ልክ ከቤት ማለት በቃ ከህይወቴ ውጪ ያለ ይመስላል። ምክንያቱም ኤደንን ብሏል። ከዚህ በፊትም ተናግሯል ዳኒ። በምንም ቢመጡ ችግር የለብኝም፣ በኤደን የመጣ ግን በአይኔ ላይ መጣ ማንም ይሁን ማንም ብሏል። ለዛ ነው ሄዶ ቲናን ቆይ አንቺ ምን አይነት ፍጥረት ነሽ? ቆይ አንቺ ምንድነው የሆንሽው? ምንድነው የነካሽ? ጭራሽ ብለሽ የሰው ትደበድቢያለሽ? ምን አስበሽ ነው ብሏታል። ለዛውም ኤደንን ብሏታል። እና ምንድነው የምትለው? ባሌን እኮ ነው ያማገጠችው ስትለው ዝም ብለሽ ሳታውቂ ዝም ብለሽ ሄደሽ የሰው አትደብድቢ፣ መጀመሪያ አጣሪ። በነገራችን ላይ አንቺ እኔን አትወጂኝም፣ በቃ ባልሽን ነው የምትወጂው። ለዛ ነው አሁን ልጅቷን ገና ምንም ያላደረገችውን ልጅ የሰው ሄደሽ የደበደብሽው ባልሽን ትወጃለሽ። ኧረ አይደለም የኔ ፍቅር፣ እኔ እኮ አንተን ነው የምወደው፣ እኔ እኮ አንተን በጣም ነው የምወደው ትላለች ማለት ነው ቲና። እሱ ደግሞ አደል ለዛ ነው የሰው ደጋግመሽ የምትገለምጫት የምትሰድቢያት፣ መጀመሪያ እስኪ ወቂ። አሁን እሱን ተወውና ገንዘብ የምናገኝበት ነገር መፍጠር አለብን። እንዴት አድርገን እናገኝ ገንዘብ? አሁን አባዬም ካሌብም ፊታቸውን አዙሮብኛል እና እንዴት አድርገን ገንዘብ እናገኝ ትለዋለች ማለት ነው። እና የተሻለ ሀሳብ አስበን ገንዘብ የምናገኝበትን ነገር መፍጠር አለብን ይላሉ። እንግዲህ ሀሳባቸውና እቅዳቸው እነዚህ ሁለቱ የሰውን ገንዘብ ሰርቀው መጥፋት ነው። እሱም ምን ይላታል ዳኒ ማለት ነው፣ የሚሰረቅ ነገርም የለም ይላታል ማለት ነው። እና እንግዲህ የሚሰረቅ ነገር ካገኙ ሊሰርቁ ነው። ያ ማለት ደግሞ ሽማግሌው እንዳሉት የሆነ ነገር መበቀል ይፈልጋሉ። እሱም ሽማግሌው ነግሯታል። ምን እየፈለግሽ ነው? ሌላ የሚጠፋ ነገር ለጥፋት ያን አስበሽ ከሆነ እኔ ጥንቁቅ ሰው ነኝ አታገኝም ከኔ ብለዋት ነበረ። አሁን ላይ ግን እሷ ያገኘች ትመስላለች። ማለትም እንዴት አድርገው የሆነ ነገር መስረቅ እንዳለባቸው እያቀዱ ነው። እና አባባና ካሌብ ግን ሲያወሩ ካሌብ ምን ብሏል? አባዬ ግን ምን እያስብክ ነው? የእነዚህን ልጆች ነገር ምንድን ነው እያስብክ ያለው ይለዋል ማለት ነው። አባባም ማለትም ሽማግሌው ምን ይላል? ምን አስባለሁ፣ ተዋቸው ይቀመጡ፣ ገና እኮ ናቸው፣ ገና ብዙ የሚወራረድ ነገር አለን፣ ገና ናቸው ይላሉ ማለት ነው። እና ካሌብ ደግሞ አባዬ በቃ ይበቃል፣ በቃ ይሄዱ፣ በቃ ከህይወታችን ይውጡ፣ ከህይወታችን ይራቁ፣ በቀሉ በቃ በቃ ይውጡ ይላል ማለት ነው። ካሌብ አባባ ምን ብለዋንኝ? ቆይ ገና ናቸው፣ ገና አላወራረዱም፣ ገና ትንሽ ይቀራል። ግን ቆይ አንተ እንደኔ ተፈትነሃል? እንደኔ እኮ አልተፈተንክም ብለዋል ሽማግሌው። እሱም አያባዬ ያኔ እኮ ልቦናዬን ፍቅር አውሮት ስለነበረ ነው። አሁን ላይማ ሁሉንም ነገር ነቅቻለሁ። ዞሮ ግን ከኛ ከህይወታችን ቢወጡ ይሻላል ብሎ ነበረ። አሁን ላይ ግን መውጫቸው እየደረሰ ይመስላል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮን ይመስል ነበር። በቀጣዩ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቀጣዩን ክፍል ይዤላችሁ የሚመጣ ይሆናል። ባይ ባይ ውዶችዬ።